አርባ ምንጭ ከተማን አቋርጦ ወደ ጫሞ ሐይቅ የሚፈሰው የኩልፎ ወንዝ በክረምት ወራት በሚከሰተው ከፍተኛ የውሃ ሙላት ሳቢያ በአርባ ምንጭ ከተማና አካባቢው ነዋሪዎች ላይ ተደጋጋሚ ጉዳቶችን ሲያስከትል ቆይቷል። በአሁኑ ወቅት ወንዙን በአጭር ጊዜ ከጎርፍ ስጋት ነፃ ለማድረግ የውሃና ኢነርጂ ሚኒስቴር ከደቡብ ኢትዮጵያ ክልል መንግስት ጋር በመቀናጀት ዘርፈ ብዙ ተግባራትን እያከናወነ ይገኛል። በውሃና ኢነርጂ ሚኒስቴር የስምጥ ሸለቆ ሐይቆች ተፋሰስ አስተዳደር ጽሕፈት ቤት ኃላፊ ዶክተር ወንድሙ ታዲዮስ እንደተናገሩት በስምጥ ሸለቆ ሐይቆች ተፋሰስ የሚገኙ ወንዞችን በመለየት በወንዞች ሙላት ምክንያት የሚከሰተውን የጎርፍ አደጋ ለመከላከል በቅንጅት የተሰራ ነው ብለዋል። በአርባ ምንጭ ከተማ የኩልፎ ወንዝ በክረምት ወራት የሚከሰተውን የጎርፍ አደጋ ለመከላከል የጋራ ርብርብ እየተደረገ መሆኑን ተናግረዋል። ኩልፎ የኢትዮጵያ ጎርፍ መከላከል ፕሮጀክት በውሃና ኢነርጂ ሚኒስቴር ያለ ነው። ይህ ፕሮጀክት ከኛ ጋር ከስምጥ ሸለቆ ሐይቆች ተፋሰስ በተፋሰሱ ላይ የሚገኙ የተለዩ ቅድሚያ መስጠት ያለባቸው ተብሎ በምርምር የተለዩ ስፍራዎች አሉ። አንዱ ከተለዩ ስፍራዎች አንዱ የኩልፎ ወንዝ ነው። ሌሎችም አሉ። የቦዮ የሻሸጎ የአዲያ ዞን ላይ የሚገኘው ሻሸጎ ወረዳ አለ። እዛ ቦዮ ሐይቅ አካባቢ የሚከሰት የጎርፍ አደጋ ችግር አለ። እንደሚታወቀው በቅርብ ጊዜ ከፍተኛ የሆነ አደጋ ተከስቷል። ነገር ግን ባለፉት ክረምት ላይ ከኢትዮጵያ ጎርፍ መከላከል ፕሮጀክት ጋር በመሆን የጎርፍ መከላከል ስራ ተሰርቶ ነበረ እና በእርግጥ የተሰራው ስራ የተወሰነ የመከላከል ነገር አድርጓል። ነገር ግን ያንን ከሰብሮ ወጥቶ የተወሰነ ጉዳቶችን አስከትሏል። ነገር ግን ይሄንን ከማህበረሰቡ ጋር በመቀናኘት ዘላቂ የሆነ መፍትሄ ለማምጣት አሁን በከፍተኛ ሁኔታ ዲዛይን የተለያዩ ስራዎች እየተሰሩ ይገኛሉ። ለዚህ ለመጪው ክረምትም እንደዚህ አይነት ነገር እንዳይከሰት ለማድረግ ቅድሚያ ጥንቃቄ እየተደረገ ነው የሚገኘው። የኩልፎ ወንዝ አስቸኳይ የጎርፍ መከላከል ስራውን በአጭር ጊዜ ለማጠናቀቅ ባለድርሻ አካላትን በማቀናጀት እየተሰራ እንዳለም ነው ዶክተር ወንድሙ ታዲዮስ የገለጹት። በጫሞ ንዑስ ተፋሰስ ሀሬ ካችመት አለ። ሀሬ ካችመት ወደ አባይ ሐይቅ የሚፈስ ወንዝ ነው እና እዛ አካባቢ የተለያዩ ስራዎች እየተሰሩ ይገኛሉ። ብራይት ፕሮጀክት ቀደም ሲል በስምጥ ሸለቆ ሐይቆች ካሉት ስፍራዎች ውስጥ ተጎዳ ተብሎ የተለየ ሆት ስፖት ተብሎ የተለየ የሀሬ ካችመንትን እንደ ማሳያ እንደ ለርኒንግ ካችመንት በማድረግ ለይቶ አስቀምጧል። ከብራይት ፕሮጀክት ማለት ውሃና መሬት ማዕከል አለ። እዛ ውስጥ ያለ ነው ብራይት ፕሮጀክት እና ከኛ ጋር ከውሃና ኢነርጂ ሚኒስቴር ከስምጥ ሸለቆ ጋር በመተባበር በመቀናጀት እዛ አካባቢ የተለያዩ ስራዎች እየተሰሩ ይገኛሉ። ለኛ የተፋሰስ ልማት ስራዎችም እየተሰሩ ነው። ሌሎችም ብዙ ስራዎችም እየተሰሩ ስላለ ትልቁ ነገር እዛ ጋር የማህበረሰቡ ቁርጠኝነት ታይቷል እዛ ጋር። ስለዚህ ማህበረሰቡን በማነሳሳት ትልቅ ስራ መስራት እንደሚቻል ነው የተመለከትነው። የተቀናጀ የውሃ ሀብት አስተዳደር ፕሮግራም የተለየውና ወደ 24000 ሄክታር የሚጠጋ የሀሬ ተፋሰስ ልማት ላይ ተስፋ ሰጪ ውጤት የተመዘገበ መሆኑን የተናገሩት የብራይት ፕሮጀክት አስተባባሪ ዶክተር ይልቃል አንተነህ ናቸው። በተፈጥሮ ሀብት ልማት የተጀመሩ ተግባራት ተጠናክረው እንዲቀጥሉ የበኩላቸውን እገዛ እያደረጉ መሆኑን አንስተዋል። ብራይት በኔዘርላንድ መንግስትና በአውሮፓ ህብረት የገንዘብ ድጋፍ እየተከናወነ ያለ ፕሮጀክት ነው። ፕሮጀክቱን በዋናነት የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በመተባበር ነው እየተሰራ ያለው። እንግዲህ 5 ቤዚኖች ላይ ነው የሚሰራው። አንደኛው ቤዚን ይሄ ነው ተፋሰሱ ማለት ነው። አንደኛው ተፋሰስ የስምጥ ሸለቆ ሐይቆች ተፋሰስ ነው። ሌሎቹ የአባይ ተፋሰስ፣ የተከዜ ተፋሰስ፣ የኦሞ ግቤና የአዋሽ ተፋሰስ ሌሎቹ ናቸው። እዚህ የብራይት ፕሮጀክት በርካታ ስራዎችን ይሰራል። የብራይት ፕሮጀክት አንዱ ለየት የሚያደርገው በተፋሰሶች ውስጥ መማሪያ የሚሆኑ የተለዩ ተፋሰሶች ላይ ደግሞ የተቀናጀ የውሃ ሀብት አስተዳደር ፕሮግራም በተግባር ይፈጽምና እነኛ ቦታዎች ደግሞ ለተቀረው የተፋሰሱ ክፍል ማስተማሪያ ይሆናሉ ማለት ነው እና እዚያ ውስጥ በርካታ ስራዎች እየተሰሩ ነው ያሉት። ኢመርጀንሲ የሆኑ እንደ ጎርፍ መከላከል የመሳሰሉ ጉዳዮች ላይ አትኩሮ እየሰራ ይገኛል። የኩልፎ ወንዝ አስቸኳይ የጎርፍ መከላከል ስራ አማካሪ አቶ አምደ ወርቅ ውድነህ በበኩላቸው አስቸኳይ የጎርፍ መከላከል ስራው በፍጥነት እንዲጠናቀቅ የጋራ ርብርብ እየተደረገ ነው ሲሉም ተናግረዋል። ይህ ስራ ወደ 521 ሚሊዮን 478 ሺህ ብር አካባቢ የሚፈጅ ነው። ፕሮጀክቱ የ3 ወር ፕሮጀክት ነው እና በጣም አስቸኳይ ነው። በቀን እኛ 10 ሰዓት ነው የምንሰራው። አሁን ላይ ኮንትራክተሩ ወደ 36 ዳም ትራክ አለው፣ 4 ሎደር አለው፣ 4 ኤክስካቫተር አለው፣ 2 ዶዘር አለው እና እነዚህ በቀን እስከ 130 150 ቢያጁ ድረስ ያመጣሉ። አሁን አንደኛው ሻራ ምላሹ 10 ኪሎ ሜትር ነው ከዚህ ርቀቱና ጊዜ ይወስዳል። እሱ
በአማካኝ ግን እስከ 150 ቢያጆ ድረስ ማቴሪያል ያወጣሉ። ይሄ ማቴሪያል መውጣቱ ወንዙ ውሃ የመያዝ አቅሙን ከፍ ያደርግለታል።